ኩላሊትና ከኩላሊት ጋር የተያያዙ የተለያዩ የጤና ችግሮችን ለማወቅ የሚረዳ የሽንት ምርመራ ነው። ለመሆኑ የሽንት ምርመራ በላቦራቶሪ ውስጥ በመልኩ ይካሄዳል? እንዴትስ ይካሄዳል? የተለያዩ የሽንት ምርመራ ውጤቶችስ ስለ ጤናችን ምን ያሳዩናል? ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? የንቃተ ጤና ቤተሰቦች ዛሬ እንግዲህ እንደተለመደው በአንድ የጤና መረጃ ተመልሻለሁ። ዛሬ የምናየው የሽንት ምርመራ በዋነኝነትም የሽንት የኬሚካል ምርመራ በላቦራቶሪ ውስጥ እንዴት እንደሚካሄድ አብረን እናያለን። የተለያዩ ውጤቶችስ ምን ያሳያሉ፣ ስለ ጤናችን ምን ነግሮን የሚለውን እናያለን። እስከ መጨረሻው ድረስ ቪዲዮውን ተመልከቱ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር በማድረግም በሌሎች እንዲደርስ አድርጉ። አብራችሁን ቆዩ። እሺ የሽንት የኬሚካል ምርመራ ለማካሄድ የሚያግዘን የሽንት መመርመሪያ ዋና መሳሪያ ዋና ጥቅም ላይ የሚለው ስትሪፕ ነው። ይሄ ደግሞ እንደምታዩት የሽንት ናሙና ነው ማለት ነው። እንግዲህ ሽንት የኬሚካል ምርመራ ዋነኛው የሽንት ምርመራ ነው። የተለያዩ ጉዳቶችን በተለይ ደግሞ ኩላሊትና ከኩላሊት ጋር የተያያዙ የተለያዩ ጉዳቶች ለመመርመር የምንገለገልበት ናሙናችን ነው የሽንት ናሙና። እንዲሁም የሽንት የኬሚካል ናሙና ወይም የሽንት የኬሚካል ምርመራ የተለያዩ በሽታዎችን ለማወቅ ያገለግላል። ለምሳሌ ኢንፌክሽን፣ የኩላሊት ኢንፌክሽን እንዲሁም የሽንት ቱቦ የሽንት ፊኛ ኢንፌክሽን ካለ ዋነኛ ከማይክሮስኮፕ ምርመራ በተጨማሪ የሽንት የኬሚካል ምርመራ እጅግ አስፈላጊ የምርመራ አይነት ነው። ሁለተኛ ደግሞ ለማወቅ የሚያግዘን የኩላሊት ድክመት ወይም የኩላሊት ፌለር ካለ በተለይ ደግሞ ይሄ ከደም ምርመራ ጋር በመተጋገዝ የኩላሊት ድክመት ካለ የሚለውን እናያለን። እዚህ ላይ የትኛው የምርመራ አይነት ነው የኩላሊት ድክመትን የሚያሳየው እንዲሁም ኢንፌክሽን መኖሩን የሚያሳየው የሚለውንም አብረን የምናይ ነው የሚሆነው። ይሄ እንግዲህ ዩራናሊሲስ ሬጀንት ስትሪፕ ይባላል። እዚህ ላይ እንደምታዩት ማለት ነው ዩራናሊሲስ ሬጀንት ስትሪፕ ነው። በዋነኝነት እነኚህን ነገሮች እነኚህን ፓራሜትሮች ለማወቅ ያገለግለናል። የመጀመሪያው ሊኮሳይት ነው። ሊኮሳይት ስትሬስ ማለት በእኛ የነጭ ደም ሴሎች የሚመረት ኬሚካል ነው። ሊኮሳይት ስተሬዝ በዋነኝነት የሚያገለግለው የተለያዩ ባክቴሪያዎች ካሉ ለመግደል ነው። ስለዚህ ይሄ ሊኮሳይት ስተሬዝ አለ ማለት አንድ ሰው ኢንፌክሽን ኩላሊቱ ወይንም ሽንት ቱቦ ሽንት ፊኛ አካባቢ ኢንፌክሽን አለ ማለት ነው። ሁለተኛው ደግሞ ናይትራይት ነው። NIT የምታዩት ናይትራይት ነች። ይህም እንግዲህ የሚገኘው ባክቴሪያዎች ናይትሬት የሚባለው ናይትራይት ወደሚባል ንጥረ ነገር ይቀይሩታል። ይሄ አለ ማለት የባክቴሪያ ኢንፌክሽን አለ ማለት ነው። ዩሮቢሊኖጅን ነው ቀጥሎ ያለው UR የሚያሳየው ዩሮቢሊኖጅን። ይሄ ማለት ቢሊሩቢን የሚባል ኬሚካል አለ ከቀይ የደም ሴሎች ከሞቱ በኋላ የሚለቀቅ እሱ በሽንት መኖሩን የምናውቅበት ነው። ሌላው ደግሞ ፕሮ የሚለው አለ ፕሮቲን ነው። ሽንት እንግዲህ በተለመደው ወይንም ጤነኛ ሰው ሽንት ውስጥ ፕሮቲን አይገኝም። ምክንያቱም ኩላሊታችን ማጣሪያ ሽንትን ወይንም ይሄን ፕሮቲን ወደ ሽንት አያስተላልፈውም። ነገር ግን ህመም ካለ የኩላሊት ጉዳት እንዲሁም የኩላሊት ድክመትና ስራ ማቆም ካለ ፕሮቲን ሽንት ውስጥ ይገኛል ማለት ነው። ይህን ማወቅ እንችላለን። ሌላው ፒኤች ነው። ፒኤች እንደምናውቀው አሲድነትና ቤዝነትን የሚያሳይ ነው። ሽንት ብዙ ጊዜ ስላይትሊ አሲዲክ ወይንም በመጠኑ አነስ ወደ አሲድ የሚያደላ ነው። ከውስጡ ከሚይዛቸው ኬሚካሎች አንጻር ወደ በጣም ቤዝ ወይንም ከ7 በላይ ከሆነ ብዙ ጊዜ ሽንት ፒኤቹ ከ7 በላይ ከሆነ ኢንፌክሽን አለ ተብሎ ይታሰባል። ኢንፌክሽን ወይንም ኩላሊትና የሽንት ቱቦ አካባቢ ኢንፌክሽን ተፈጥሯል ብለን እናያለን። ሌላው PLO ብለድ ነው። ብለድ እንግዲህ በተፈጥሮ ወይንም በጤነኛው ሰው ሽንት ውስጥ ደም አይገኝም፣ የደም ሴሎች አይገኙም። ግን ህመም ካለ ኩላሊት ኢንፌክሽን ካለ ኩላሊት ጉዳት፣ ምት እንደዚህ የተለያዩ አደጋዎች ኩላሊት አካባቢ ከተከሰቱ ብለድ ወይንም ደም ሽንት ውስጥ ይኖራል። ይሄን ለማወቅ ያገለግላል። ሌላው ኤስጂ የሚያሳየው ስፔሲፊክ ግራቪቲ ነው። ይሄ ማለት የኩላሊትን ነገሮችን ወይንም ኤሌክትሮላይት ባላንስ ወይንም እነኚህ የማዕድናት ማውጣትና መግባትን አንዱ ስራ ነው የኩላሊት ማመጣጠን። ይሄን ኤሌክትሮላይት ማመጣጠን ወይንም እንደ ሶዲየም፣ ፖታሺየም የመሳሰሉ ነገሮች ከደም ወደ ሽንት ከሽንት ወደ የሚሄደውን ኩላሊት ታመጣጥናለች። ያን የማመጣጠን አቅም ምንለካበት ነው ስፔሲፊክ ግራቪቲ። ከተዛባ ኩላሊት ድክመት እንዳለ ምልክት ስለሚሰጠን። ሌላው ኬቶን ነው። ኬቶን ብዙ ጊዜ
እንደዚህ ስኳር በሽተኞች ላይ የሚገኝ ነው። ብዙ ጊዜ ሽንት ውስጥ ኬቶን ይገኛል። ይህም የሚሆነው ምክንያት በምን ምክንያት ነው? ሰዎች የግሉኮስ መጠናቸው የስኳር መጠናቸው የደማቸው በጣም ከወረደ ወይም በጣም ከበዛ በሽንት ይወጣል። በሽንት ከወጣ ደግሞ ሰውነታችን በቂ ግሉኮስ ስኳር አይኖረውም። እሱን ለማግኘት ደግሞ ኬቶን የሚባሉ ነገሮችን መጠቀም ይጀምራል። ያን ጊዜ ሽንት ውስጥ ኬቶን ይገኛል። ብዙ ጊዜ የስኳር በሽተኞች ላይ ይሄ ኬቶን የሚባለው ጨምሮ ይታያል። ሌላው ቢሊሩቢን ነው። ቅድም እንደነገርኳችሁ ነው የነጭ ቀይ የደም ሴሎቻችን ሲሞቱ የሚመረት ነው። ብዙ ጊዜ ሽንት ውስጥ አይገኝም። ሽንት ውስጥ ከተገኘ የህመም ምልክት ነው። በተለይ የጉበትና የኩላሊት ህመም ተብሎ ይታሰባል። ሌላው GLU የምታዩት ከስር ግሉኮስ ነው። ግሉኮስ እንግዲህ ሽንት ውስጥ አይገኝም። ሽንት ውስጥ ተገኘ ማለት እንደምናውቀው ብዙ ጊዜ የግሉኮስ መጠናቸው የስኳር በሽተኞች የስኳር መጠናቸው በጣም ከፍ ይላል። ያን ጊዜ ከፍ ሲል ኩላሊታችን ማለት ደም ውስጥ ብዙ አይገኝም። ከዛ በኋላ ወደ ሽንት ይሄዳል። ደም ውስጥ የሚገኘው የስኳር መጠን በጣም ከፍ ካለ ሽንት ውስጥ እናገኛለን። ስለዚህ አንዱ የስኳር በሽታ ምልክት ግሉኮስ ደም ውስጥ ከተገኘ ነው ማለት ነው። ስለዚህ በዋነኝነት ይሄ ኬሚካል ምርመራ ከዋነኞቹ ሽንት ምርመራዎች አንዱና ዋነኛ ተብሎ የሚታሰብ ነው። ብዙ በሽታዎችን እንደነገርኳችሁ ለማወቅ ከሽንት ጋር ወይም ከኩላሊት ጋር የተያዙ በተለይ ካሉ ከሽንት ስርዓቶች ጋር የተያዙ ካሉ ብዙ በሽታዎችን ለማወቅ ወይም ዲያግኖስ ለማድረግ የምንገለገልበት ነው ማለት ነው። አሁን ደግሞ እንዴት ነው ይሄ የኬሚካል ምርመራ ሽንት ላይ የሚሰራው የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ከፍተነዋል። ስለዚህ አንድ ስትሪፕ እናውጣለን። እንግዲህ ዩሮናክሲስ ስትሪፕ ትባላለች። ይሄ መልሰን ከነዋለን። ብዙ አየር ሊያገኘው ይገባው፣ ወዲያው ተመልሶ መከደን አለበት። ከዚያ በኋላ እቺን ስትሪፕ እናወጣለን ማለት ነው። እቺ ስትሪፕ ከወጣች በኋላ ምንድነው የሚሆነው? ሽንት ውስጥ መንከር ነው። ሽንት ናሙናችን ውስጥ እንደምታዩት የምንነክረው ይሆናል ማለት ነው። በዚህ መልኩ ሁሉም እንዲነኩት አድርገን በዚህ መልኩ ነክረን ብዙ አናቆየውም፣ እናወጣለን። ከዛ ለጥቂት ሰከንዶች ነው ቢበዛ 30 ሰከንድ ነው የምንጠብቀው። ወዲያው ሪያክሽን ያሳያል ማለት ነው። ከዚያ በኋላ ምንድነው የሚደረገው? ከዚህ ጋር ማስተያየት ነው። ከለሩ ከነኚህ ጋር ማስተያየት ነው። እንደምታዩት ግሉኮስ ከዚህ ጋር እናያለን። ቢሊሩቢን፣ ኬቶን እስከ ላይ ያለው እኩል በኩል እናያለን። ቀለሙ ምን ያህል ተለወጠ የሚለው ለምሳሌ አሁን ትንሽ ለውጥ ያሳየው ይሄ አራተኛ ያለው SG ወይም ስፔሲፊክ ግራቪቲ የሚባለው ነው። እንደምታዩት አራተኛ ላይ ያለው ስፔሲፊክ ግራቪቲ የሚባለው ነው ትንሽ ለውጥ ያሳየው። ያ ማለት እዚህ አካባቢ ይጠቁማል። ስለዚህ 1.010 ነው የኔ ስፔሲፊክ ግራቪቲ ተብሎ ይታሰባል። ሌላው pH ነው። pH ስታዩት እዚህ ጋር ወደዚህ ያደላል። እዚህ ላይ ያለው ከለር ወደዚህ ስለሚያደላ 5 ነው ብለን ሪፖርት እናደርጋለን። ሌላው ነገር ያው ኖርማል ነው። እዚህ ጋር ያለው እንግዲህ በጥቁር መስመር ውስጥ የምታዩት እዚህ ላይ ኖርማል ነው፣ ትክክለኛ ነው። ሌላው ምንም የኔ ለውጥ የለበትም። ስፔሲፊክ ግራቪቲ ኖርማል ነው ማለት ነው። ስለዚህ በዚህ መልኩ ሪፖርት እናደርጋለን ማለት ነው። ስፔሲፊክ ግራቪቲ pH ብለን ሌላው እንግዲህ ሊኮሳይት ለምሳሌ ከላይ ያለው ለምሳሌ እዚህ ጋር ከላይ ያለው ሊኮሳይት ነው እንደምታዩት እሱ አሁን እዚህ ላይ ያለው ከለር ይሄን ቢመስል ሊኮሳይት 3 ብለን ሪፖርት እናደርጋለን። ያ ማለት ኢንፌክሽን አለብኝ ማለት ነው አለበት ማለት ነው የዚህ ሽንት ባለቤት። ስለዚህ በዚህ መልኩ ሪፖርት እናደርጋለን። ዋነኛው የሽንት ምርመራ እንግዲህ ይሄ የኬሚካል ምርመራ ነው። ከዚህ ውጪ የሚደረገው ምርመራ እንግዲህ የማይክሮስኮፕ ምርመራ ነው። እሱም አጋዥ ነው እንጂ ዋነኛው ምርመራ ይሄ የኬሚካል ምርመራ ነው ማለት ነው። እንግዲህ ውድ የንቃተ ጤና ቤተሰቦች ለሽንት ምርመራ የኬሚካል ምርመራ በቂ መረጃ አግኝታችኋል ብዬ አስባለሁ። እንግዲህ ቀረ ጎደለ የምትሉ ካለ በኮመንት ላይ አሳውቁኝ፣ ይስተካከላል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። ቀጣይ ደግሞ በሌላ መረጃ ተመልሼ እመጣለሁ። እንገናኛለን። እስከዛው ድረስ ቸር ሰንብቱ።